ከሶስት ወጣቶች ጋር ተገናኘሁና ወደ ሰሜን በሚያስኬደው መንገድ በረፋድ ምሽት ሰዓት ላይ ቆንኩ። ሶስቱም ተሳፈሩ። ሶስቱም ሲሳፈሩ የት ነው የምትፈልጉት አልኳቸው። ደማም መሄድ እንፈልጋለን አሉኝ። ይህ ንግግር በመሃላችን ተካሄደ። ምንድነው የምትፈልጉት ከዛ አልኳቸው። ስራ እንፈልጋለን አሉኝ። ነውር የለውም። የሰው ልጅ ርዝቁን ፍለጋ ይራራል። ግን ነውር ነው። ነውር ዱንያ ታስወጣናለች። ለአላህ ትእዛዛት ግን አንወጣም። ጉዳዮቻችንን ላይ ፈጽመን እንወጣለን። ለምግባችን ለመጠጣችን የአላህ ጥሪ ይጠራናል። ሀያ አለ ሰላህ ሀያ አለ ፈላህ እንሰላችናለን። የአላህን ጥሪ ምላሽ ላይ መለስ አልኳቸው። ምንድነው የምትፈልጉት ከዛ? ስራ እንፈልጋለን አሉኝ። ነውር የለውም። ምንድነው የያዛችሁት? ምስክር ወረቀትና የብቃት ማረጋገጫችሁ አልኳቸው። አጠገብ ያለው አለ እኔ ሁለተኛ ደረጃ ሰርተፍኬት አለኝ። አንተስ ሲዋለኛል እኔ አንደኛ ደረጃ ሰርተፍኬት አለኝ። አንተስ ሶስተኛ። እኔ አምስተኛ ዓመት አልጨረስኩም። ማሻአላህ ብቃት። ግን ይሄ ብቃት አይደለም። ይሄ ብቃት አይደለም። ትእዛዙ ለአላህ ነው፣ ከፊትም ከኋላ። አላህ ለሰዎች ከከፈተው ረሕመት ላይ ማንም ማገድ አይችልም። ካገደውም ደግሞ ማንም ለቃቂ የለውም። እርሱ አሸናፊና ጥበበኛ ነው አልኳቸው። ይህ ምስክር ወረቀት፣ ይህ ብቃት ማረጋገጫ እስኪ እውነት ንገሩኝ፣ እንዴት ናችሁ እናንተ ሰላታችሁ ላይ? አጠገቤ ያለው አለኝ ልንገርህ ወይስ ለዋሽ? ከዋሻህ አልኩት ራስህን ነው የምትዋሸው። ውሸትህ አይጎዳኝም። ውሸታም የሆነ እሱ ላይ ነው ውሸቱ። እኔ አልሰግድም አለኝ። እኔ አልሰግድም አለኝ። ካፊር ነህ አልኩት። አይደለሁም አለ። ነህ አልኩት። በእኛና በእነሱ መካከል ያለው ልዩነት ሰላት ነው። እሷን የተወ በእርግጥ ከፈረ። ስንት ካፊሮች አሉ ከሙስሊም ቤተሰብ ውስጥ እነዛ የማይሰግዱና ሩኩዕ የማይወርዱ ብዙ ማለት በተቻለ። ለሁለተኛው አልኩት አንተስ? እኔ ከሱ እሻላለሁ አለኝ። እንዴት አልኩት። እኔ ጁምዓ እሰግዳለሁ አለኝ። አንተም እንደሱ ነህ አልኩት። አንተስ ሶስተኛው? እኔ ከነሱ እሻላለሁ አለኝ። እንዴት አልኩት። እኔ በቀን ሁለቴ እሰግዳለሁ አለኝ። እኔ በቀን ሁለቴ እሰግዳለሁ አለኝ። ይሄ አዲስ ሃይማኖት ነው። ተጋሪዎች አሏቸው። ዲኑ ላይ የሌለን አላህ ያልፈቀደውን ሕግ ሲደነግጉ ይሄ ነው እውነታው። ይሄ ነው ተጨባጩ። ወደድክም ጠላህም